ከመንፈሳዊ ቅድስና ወደ ዓለማዊ መዝናኛነት ታላቁን የዓለምን የአፍሪካን የኢትዮጵያን ቅዱስ ቅርስ ወደ መካነ አራዊትነት የለወጠ እጅግ አሳዛኝ ክስተት በአሜሪካ በሰሜን ካሮሊና ተፈጽሟል ማለት ነው። ይኸውም በዚህ በሰሜን ካሮሊና መካነ አራዊት አለ ዝሆኖች፣ ጦጣዎች የሚቆዩበት ማለት ነው። ታዲያ ይሄ ስፍራ እንግዲህ የተገነባው በሀገራችን በኢትዮጵያ ከዛሬ 800 ዓመታት በፊት ዓለም ላይ ምሳሌና ሀምሳያ የሌለው እንዴት እንደተሰራ እጹብ ድንቅ የሚያስብል እጅግ አስደናቂውን ጥበባችንን የሚወክለውን የላሊበላን ውቅር አብያተ ክርስቲያን በተለይ ደግሞ ቤተ ጊዮርጊስን አስመስለው ለመካነ አራዊትነት ሰርተዋል ማለት ነው። ይሄ ክስተት እንግዲህ መላውን የሰው ልጅ ከዛ ሲያልፍ መላውን አፍሪካዊ መላውን ኢትዮጵያዊ ሊያስቆጣና ሊያሳዝን የሚገባ ተግባር ነው ማለት ነው። አንድን በተከበሩ ታላቅ ሕዝቦች የተገነባ አሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንፈሳዊ አገልግሎት እየተጠቀመችበት የምትገኘውን በዓለምም በዩኔስኮ ደረጃ የተመዘገበን ቅዱስ ቅርስ ለእንስሳ መዋያነት ወይም ደግሞ መካነ እንስሳ እንዲሆን በሱ ቅርጽ አስመስሎ መስራት ከባህል ንጥቂያ አንጻር ከመቶ ዓመታቶች በፊት ሀያላን ሀገራት አፍሪካውያንን ቅኝ ከገዙበት አስተሳሰባቸው አንጻር ከታሪክ አንጻር እንዴት ይታያል? እንደው ይሄ ነገር ዝም ብሎ አጋጣሚ ነው ወይስ ሆን ተብሎ እነዚህን ህዝቦች ኢትዮጵያውያንን ለመስበር የተደረገ ነገር ነው? እንግዲህ ሁላችሁም እንደምታውቁት የላሊበላ ውቅር አብያተ ክርስቲያናት ከአንድ አለት ተፈልፍለው የተሰሩ ከ800 ዓመታት በፊት በዚች ምድር ላይ ተሰርተው አሁን ድረስ ዓለም በእንቆቅልሽ የሚመለከታቸው ሚስጥራቸውን ለመረዳት እንዴት ተሰሩ እያሉ ቱሪስቶች በተለያየ ዘመን የታሪክ ተመራማሪዎች፣ አሳሾች እየመጡ እያደነቁ ሲመለሱ አይተናል። ዛሬም ድረስ እንዴት ተሰሩ ሁሉም ነገር እንከን የለሽ በመሆኑ የውሃው የሚፈስበት መንገድ ከአንድ ወጥ አለት ደግሞ ከላይ ወደ ታች ተፈልፍሎ መሰራቱ የጥበቡ ምንጭ አሁን ድረስ ዓለም ያልተረዳውና ተደግመውም ያልተሰሩ ነገሮች ናቸው። ይህ አስደናቂ በመሆኑም እንግዲህ በዓለም ቅርስነት ተመዝግበዋል። ታዲያ ይህንን እጅግ አስደናቂ ነገር ሲመለከቱ ምዕራባውያን ከመደነቅና ከማድነቅ ባለፈ እንዲህ ያለን ነገር ኢትዮጵያውያን ሊሰሩት አይችሉም ወደሚል ድምዳሜም ይመጣሉ ማለት ነው። የላሊበላ ውቅር አብያተ ክርስቲያናትን ተመልክተው የተደነቁትንም ነገር ደግሞ በመጽሐፍ ጽፈው የጻፉ በርካታ የአውሮፓ ተጓዦች አሉ። ከነዚህም መካከል ተደጋግሞ ስሙ የሚነሳው ስመ ጥሩ እንግዲህ ፍራንሲስኮ አልቫሬዝ ነው። ይህንን ቦታ መጥቶ ጎብኝቶ የተመለከትኩትን ነገር ከዚህ በላይ ብጽፍ የሚያምነኝ ስለሌለ እንግዲህ ዝም ብዬ ብተወው ይሻላል ብሎ ሰው እንኳን መጥቶ ካላየ በስተቀር እሱ የጻፈውን ቢያነብ እውነት ነው ብሎ ለመቀበል የሚቸግር እንደሆነ በዛ መጠን ከሰው አይምሮ በላይ የሆነ ነገር በዚህ ስፍራ ላይ በቅዱስ ላሊበላ እንደተሰራ ይህ የአውሮፓ ተጓዥ ጽፏል ማለት ነው። በተቃራኒው ደግሞ እንግዲህ ኢትዮጵያውያን ይህንን ታላቅ ቦታ አልሰሩትም ወይም ደግሞ ሰሩት ብሎ ለመቀበል የሚያዳግታቸው በርካታ የውጭ ሀገር ባለሙያዎች፣ አሳሾች፣ የታሪክ ተመራማሪዎች አሉ። ከነዚህ መካከል ለምሳሌ ብዙዎቻችን ያነበብነው ዘ ሳይን ኤንድ ዘ ሲል የሚለው የግራሃም ሃንኮክ ታቦተ ጽዮንን ፍለጋ በሚለው መጽሐፉ ላይ እግረ መንገዱ ስለዚህ ስፍራ ጠቆም ሲያደርግ ከቅዱስ ላሊበላ ጋር አብረው የመጡ ቴምፕላርስ የሚባሉ በዓለም ላይ በኪነ ህንፃ ጥበብ የሚታወቁ ሰዎች አሻራቸውን ሳያሳረፉበት አልቀሩም ብሎ ግራሃም ሃንኮክም እንግዲህ በዛ መንገድ ለመግለጽ ሞክሯል። በጣም አስገራሚ አስደናቂው እንደዚሁም የሚያሳዝነው ነገር ደግሞ በቅርቡ ከጥቂት ዓመታት በፊት እንደ አውሮፓውያኑ አቆጣጠር በ2023 ዓ.ም አንድ የወጣ ዘጋቢ ፊልም ነበረ። ይሄ ፊልም የሚያጠነጥነው ምንድነው? በዚህ በላሊበላ አካባቢ እንግዲህ የተለያዩ ቁፋሮች ይደረጋሉ። እነዚህ ቁፋሮች የመጀመሪያው ያው ቅርስ ፍለጋም ሊሆን ይችላል። እንደዚሁም እነዚህን ታሪካዊ ቅርሶች ለማደስ በሚል ሰበብ የተለያዩ አውሮፓውያን በዚህ ቦታ ላይ ይገኛሉ። ስለዚህ በዚህ ፊልም ላይ የተገለጸው ምንድነው? የአርኪኦሎጂያዊ የሆነ ቁፋሮ እያደረጉ በሚገኙበት ወቅት አንድ መቃብር እንዳገኙ ይናገራሉ።
ይሄ መቃብር ደግሞ ባዝልት ከተባለ በእሳተ ገሞራ አማካኝነት ከሚፈጠር ድንጋይ የተዘጋጀ እንደሆነ ያሳያሉ ማለት ነው። ያንን መቃብርም ዙሪያው እንግዲህ በድንጋይ የተከደነ ነው ማለት ነውና ሲከፍቱት ውስጥ ላይ አጽም ያገኛሉ። እዛ አጽሙም በሐር የተጠቀለለ ነውና ይሄ አጽም የማን ነው ብለው ምርምር ማድረግ ይጀምራሉ ማለት ነው። የዲኤንኤ ምርመራ ይደረጋል። እንደዚሁም ደግሞ የተቀበረበት ሁኔታ የድንጋዩም እጅግ የከበረ እንደሆነ የተጠቀለለውም በሐር ጨርቅ ስለሆነ ይሄ ሰው ተራ ሰው አይደለም፣ ወይ ቅዱስ ነው ወይ ንጉስ ነው የሚል ድምዳሜ ላይ እንዳደረሳቸው ይናገራሉ። በዘጋቢ ፊልሙ ላይ የአቀባበሩን ሁኔታ ተመልክተው ማለት ነው። ምርምርም ሲያደርጉ በዛን ወቅት የሐር ጨርቅ ኢትዮጵያ ውስጥ የለም፣ ስለዚህ ከቻይና ነው የመጣው ማለት ነው ጨርቁ ብለው አጽሙ ላይ ደግሞ ዲኤንኤ ወስደው ምርምር ባደረጉ ወቅት እንግዲህ የዲኤንኤ ውጤቱ አሳየን የሚሉት ይሄ ሰው ከደቡብ እስያ አካባቢ እንደሆነ ከፋርስ ከኢራን አሊያም ደግሞ ከህንድ ሊሆን እንደሚችል የዲኤንኤ ውጤቱ አሳይቶናል በማለት ዘጋቢ ፊልም ይሰራሉ ማለት ነውና ሐሳባቸው ምንድነው? ይሄ ሰው ተራ ካልሆነ ወይ ቅዱስ ወይ ካህን ከሆነ እና ኢትዮጵያዊ ካልሆነ ይሄንን አስደናቂውን የላሊበላ ውቅር አብያተ ክርስቲያንን የሰራው ራሱ ላሊበላ አይደለም፣ ከውጭ የመጡ ባለሙያዎች ናቸው ወደሚል ድምዳሜ ነው እንግዲህ ለዓለም ሕዝብ በዛ ዘጋቢ ፊልም ላይ ያሳዩት ማለት ነው። እንደዚሁም ደግሞ ይላሉ ኢትዮጵያውያን በገድሉም ላይ እንደተጻፈው ቀን ቀን ቅዱስ ላሊበላ ይሄንን የመሰለ ውቅር ቤተክርስቲያን እየፈለፈለ ሌሊት ደግሞ መላእክት እየመጡ እንደሚያግዙት ሲያየው እሱ ትቶት ከሄደው ላይ ተጨምሮ እንደሚያገኘው ኢትዮጵያውያን ያምናሉ። ይሄም በገድሉ ላይ ተጽፏል ይላል ዶክመንተሪ ፊልሙ ላይ። ከዛ እነሱ ምን ይላሉ? ኢትዮጵያውያን እንደሚያስቡት ያገዙት መላእክት ሳይሆኑ ከህንድና ከፋርስ ከኢራን አካባቢ የመጡ ባለሙያዎች ናቸው ሲያግዙት የነበረው ብለው በዚህ መንገድ እንግዲህ ይሄንን ድንቅ ጥበብ ኢትዮጵያውያን እንዳልሰራኑ ለማድረግ የውጭ ባለሙያዎች በተለይ የህንድ ባለሙያዎች እንደሰሩት ይሄንንም ደግሞ ለማሳየት ህንድ ውስጥ የሚገኙ ተመሳሳይ የኪነ ህንጻ ጥበቦች እንዳሉ ለማሳየት ሞክረዋል ማለት ነው። ስለዚህ ታሪካችንን ቅርሳችንን የምንጠብቀው እኛ ነንና በዚህ አካባቢ ላይ የሚደረጉ ምንም አይነት ስራዎች ምን ያህል ኢትዮጵያውያንን ያካተቱ ናቸው። ኢትዮጵያውያንም ሆነው ደግሞ ስለ ቅርስ ስለ ታሪክ በደንብ የሚያውቁ የቅድስት ቤተክርስቲያንንም ጠንቅቀው የሚያውቁ ኢትዮጵያውያን የተለያዩ የቅርስ ፍለጋዎች ሲደረጉ እድሳቶች ሲደረጉ ምን ያህል አብረው ይሳተፋሉ። ምክንያቱም አውሮፓውያን ከታሪካችን እንደምንረዳው መጣን የሚሉበት ምክንያትና የእውነት ሀገራችን ኢትዮጵያ ላይ ከደረሱ በኋላ ደግሞ የሚሰሩት ስራ ለየቅል ሆኖ ተመልክተናል በበርካታ የታሪክ አጋጣሚ ውስጥ ማለት ነውና አሁንም ቢሆን ለቅርስ እድሳት ተብሎ በዚህ አካባቢ ላይ የሚደረጉ ቁፋሮችና የእድሳት ስራዎች ጥብቅ የሆነ ክትትል ካልተደረገባቸው በስተቀር ታሪክን የሚያዛቡ ታሪክን የሚሰርዙ እየሆኑ እየተመለከትን ነው የምንገኘው ማለት ነው። ያገኙት ነገር ባገኙት ልክና ባገኙት መጠን ምን ያህል ለዓለም ሕዝብ አውጥተው ያሳዩታል። ያገኙትን ነገር ሳያዛቡ ወይም ደግሞ ብዙውን የኢትዮጵያን እውነት የሚያሳዩ ነገሮችን ሊደብቁ ይችላሉ። ያገኙትን እንዳላገኙ ሆነው ታሪክ ቀይረው ብዙ አይነት ክፍተቶች ስለሚፈጠሩ እንዲህ አይነት ታሪካዊ ቦታዎች ላይ የሚደረጉ ጥናቶችና ምርምሮች ሀገር ወዳድ የሆኑ እርስን ስለ ቅርስ የሚያውቁ ስለ ታሪክ የሚያውቁ ስለ ቅድስት ቤተክርስቲያን የሚያውቁ ኢትዮጵያውያን የሆኑ ባለሙያዎችም አብረዋቸው በመሆን እንግዲህ ካልተከታተሉ ልክ እንዳልኳችሁ በ2023 ላይ በተለቀቀው በዚህ ዶክመንተሪ ላይ እንግዲህ ቅዱስ ላሊበላን ኢትዮጵያዊ አይደለም እሱም አልሰራውም በሚል እንግዲህ ወደዛ ደረጃ የሚያደርስ ዘጋቢ ፊልም ነው ማለት ነው የሰሩት። ስለዚህ እጅግ ልንጠነቀቅ ይገባናል። ፍራንሲስኮ አልቫሬዝ እንግዲህ አድንቀው ጽፈዋል። የተመለከቱትም ሌሎች በርካቶችም አድናቆታቸውን ቢጽፉም ግን ደግሞ እውነት ይህን ነገር አፍሪካዊ ሰራው ወይ እውነት ይህንን ነገር ኢትዮጵያውያን ሰሩት ወይ የሚለውን ነገር ለማመን ይከብዳቸዋል። ቢያምኑም ደግሞ ይህንን ነገር እነሱ መልሰው መናገርና ለዓለም ሕዝብ በዛ መንገድ ማስተዋወቅ አይፈልጉም። 3 ወራትን የፈጀውና በበርሊን የተዘጋጀው ጉባኤ እንግዲህ የቅኝ ገዢዎቹ ጉባኤ ማለት ነው አፍሪካን ጠረጴዛቸው ላይ አድርገው እንዴት እንቀራመታት፣ ማን የትኛውን ግዛት ይውሰድ፣ ማን የትኛውን ሀብት ይቆጣጠር ብለው 3 ወራትን በሙሉ ከ20 በላይ ሀገራት ቁጭ ብለው ከመከሩ በኋላ ወደ አፍሪካ ሲመጡ
ያገኙት ነገር እጅግ አስደንግጧቸዋል። ምክንያቱም አፍሪካ ከነሱ ቀድሞ ለሺህ ዘመናት የኖረ ባህል፣ ሃይማኖት፣ ስልጣኔ የነበረው ህዝብ ነበረ። የአፍሪካውያን የኢትዮጵያውያን ስልጣኔ እጅግ የሚለየው ደግሞ እውቀታቸውን ከእምነት ጋር፣ ጥበባቸውን ከተፈጥሮ ጋር አያይዘው ለሺህ ዘመናት የኖረ የዳበረ ስልጣኔ ነበረ የጠበቃቸው። ያንን መተው እዚህ ባዩ ጊዜ ግን የወሰኑት ውሳኔ ምንድን ነው? ያንን ስልጣኔ፣ ያንን እምነት፣ ያንን ባህል፣ ያንን እግዚአብሔር ላይ ያላቸውን እምነት በሙሉ ባዕድ አምልኮ ወይም ደግሞ የማያስፈልግ ለማንም የማይጠቅም ብሎ ከእጃቸው ላይ ማስጣል ነበረ። ስለዚህ ወዲያውኑ በመላው አፍሪካ ላይ ያደረጉት ነገር ይሄንን ነበረ ማለት ነው። ለዚህም ነው የአፍሪካን ስልጣኔ ባጥላሉ ማግስት ከአፍሪካ ያገኙትን እያንዳንዱን ነገር እየዘረፉ የወሰዱት። ወደ ሀገራችን ኢትዮጵያ መጥተው በተመለከቱ ጊዜ ብራናዎቻችንን፣ የጥበብ መጻሕፍቶቻችንን በሙሉም የሚዘርፉት አንደኛ እነሱን ተጠቅመን ዳግም የአባቶቻችንን ስልጣኔ እንዳናስቀጥል፣ ጥቁር ሕዝብ ወይም ደግሞ ኢትዮጵያዊ በራሱ ይሄን ያህል ስልጡን መሆኑን ካወቀ፣ በራሱ መቆም ከቻለ ለነጭ የበላይነት አይንበረከክም። ስለዚህ ራሱን እንዳያውቅና አድርገው የአባቶቹን ማስታወሻ የአባቶቹን ስልጣኔ በሙሉ እናውድምበት የሚል ነው የቅኝ ገዢዎች እሳቤ ማለት ነው። ስለዚህ ዛሬም ሰሜን ካሮሊና ላይ የላሊበላ ውቅር አብያተ ክርስቲያናትን አስመስለው መካነ አራዊትን ሲሰሩ ይህ የቅኝ ግዛት አስተሳሰባቸው ዛሬም ድረስ እንዳልተፈወሰ የምናይበት ነው ማለት ነው። ምክንያቱም እነሱ በ19ኛው ክፍለ ዘመን ወይም በቅኝ ግዛት ዘመን የሰው ልጅ ከአፍሪካ የሚወስዱትን የሰው ልጅ ልክ አሁን እንስሳትን አስረው እንደሚያስቀምጡትና ለጎብኚዎች ክፍት እንደሚያደርጉት ሁሉ የዚያን ጊዜ ደግሞ አፍሪካውያንን በሰንሰለት አስረው ያስቀምጧቸው ነበረ፣ በረት ውስጥ ማለት ነው። ከዚያም ለነጮች ክፍት ይደረግ ነበረ። ነጮች እየመጡ ያንን ነገር ያዩ፣ የፈለጉትን ደግሞ ለባሪያ ይገዙ ነበረ። ስለዚህ አፍሪካን ሰው አይደለህም፣ የራስ ስልጣኔ፣ የራስ ማንነት፣ የራስ ሀሳብ የለህም፣ እኛ ሰው እናድርግህ፣ እኛ እናሰልጥንህ ብለው ነው መጥተው ያንን ሁሉ አሰቃቂ የቅኝ ግዛት ታሪክ፣ የባርነት ዘመን ታሪክን ትተው የሄዱት ማለት ነው። ስለዚህ ዛሬም ድረስ ይህንን አፍሪካዊን ወይም ኢትዮጵያዊን ከእንስሳነት ጋር የማያያዝ ነገራቸውን ለመጠቆም ፈልገው ነው ወይ ሰሜን ካሮሊና ላይ ይህን ነገር የፈጸሙት? በሀገራችን በኢትዮጵያ ቅርስ ብቻ ሆነው የተመዘገቡ በርካታ ስፍራዎች አሉ። ላሊበላ ውቅር አብያተ ክርስቲያናት ለየት የሚያደርጋቸው የትላንት ብቻ አይደሉም፣ የዛሬም ጭምር ናቸው። ልክ ከዛሬ 800 ዓመት በፊት ቅዱስ ላሊበላ ሰርቶ ሲጨርስ የቤተ መቅደስ አገልግሎት ይሰጡ እንደነበረው ዛሬም ከ800 ዓመት በኋላ ጫማችንን አውልቀን የምንገባባቸው፣ እጅ ነስተን ተሳልመን አምልኮተ እግዚአብሔርን የምንፈጽምባቸው ቅዱስ ስፍራዎች ናቸው። ይህንን ስፍራ ነው እንግዲህ አስመስለው ሰርተው ይህን ቅድስናውን በፍጹም የማይወክልና ይልቁንም እንግዲህ እንስሳት ሲሯሯጡበት ሲጸዳዱበት የሚውሉትን የመካነ አራዊት አስመስለው በመስቀል ቅርጽ የተሰራውን ቤተ ጊዮርጊስን እዛ ጋር ያስቀመጡት ማለት ነው። እንግዲህ ያስቡት፣ ጎብኚዎች ለመጀመሪያ ጊዜ ወደዛ መካነ አራዊት ሄደው ሲመለከቱ የእንስሳቱ ማጎሪያ ወይም ደግሞ በረቱ መጀመሪያ እሱን ነው የሚያዩት። ከዛ እሱን የተመለከቱ ጎብኚዎች ወደ ሀገራችን ወደ ኢትዮጵያ መጥተው ላሊበላን ሲመለከቱ መጀመሪያ አይምሯቸው ውስጥ የሚመጣው ምንድን ነው? መካነ አራዊትነቱ ማለት ነው። ከዚያ በኋላ ምንም ያህል የላሊበላን ቅድስና ብትነግሯቸው፣ ምንም ያህል ያሰራሩን ጥበብ አስደማሚነት ብትነግሯቸው፣ መጀመሪያ አይምሯቸው ውስጥ የተቀረጸውን የእንስሳት ማጎሪያ የሚለውን ከእንስሳት ጋር የማያያዝ ነገሩን ለመፋቅ በጣም ከባድ ነው ማለት ነው። በመሆኑም ይሄ ጉዳይ እንግዲህ አንዳንድ ሰዎችን በጣም ስሜት ሰጥቷቸው አስቆጥቷቸው በማህበራዊ ሚዲያም ላይ ሲጽፉ ተመልክተናል። ከዚህ መካከል ዶክተር መንግስቱ ጎበዜ ከዚህም በፊት በላሊበላ ውቅር አብያተ ክርስቲያናትን ኢትዮጵያውያን አልሰሯቸውም ከማለት አልፈው እንግዲህ ራሱ ቅዱስ ላሊበላ ኢትዮጵያዊ አይደለም የሚል ድምዳሜ የታየበት እንደዛ አይነት አዝማሚያ ያለበት ዶክመንታሪ ተሰርቶ ተለቆ ነበረ። ያንንም አስታከው ቀሲስ ዶክተር መንግስቱ ጎበዜ ጽፈው ነበረ። አሁንም ይህ
በሰሜን ካሮሊና መካነ እንስሳ ተደርጎ የተሰራውን ጉዳይ ላይ ድምጽ እንድናሰማም እንደዚሁ ጽፈዋል። ከዚህ በተጨማሪ ደግሞ መጋቢት 26 2018 ዓ.ም የቅዱስ ላሊበላ ገዳም ሰበካ ጉባኤ አስተዳደር ጽሕፈት ቤት ይፋዊ መግለጫ አውጥቷል። እሱን መግለጫ አቀርብላችኋለሁ። የቅዱስ ላሊበላ አብያተ ክርስቲያናት ከ800 ዓመታት በላይ የእምነት ጽናት፣ የጥበብ ልዕልናና የኢትዮጵያውያን መታወቂያ ሆነው የቆዩ ህያው መካነ ቅዱሳን ናቸው ይላል መግለጫው። እነዚህ በዓለም ቅርስነት ወይም ደግሞ ዩኔስኮ የተመዘገቡ በሚሊዮኖች ዘንድ በአንድነት በዳግማዊ ኢየሩሳሌም ተብለው የሚጠሩ ቅዱሳን ስፍራዎች የሰው ልጅ የጥበብ ጣሪያ መድረሱን ለዓለም የመሰከሩ ታላቅ አሻራዎች ናቸው። ይሁን እንጂ ሰሞኑን በሰሜን አሜሪካ ሰሜን ካሮሊና ግዛት በሚገኝ መካነ አራዊት ውስጥ የእነዚህ ቅዱሳን አብያተ ክርስቲያናት አምሳያ በመገንባት ለአራዊት ወይም ለዝንጀሮች፣ ለዝሆኖች መጠለያነት እንዲያገለግል መደረጉ ገዳማችን በጥልቅ ሐዘንና ቁጣ በአጽንኦት ተመልክቶታል። ይህ ድርጊት ከቀላል ስህተት ባለፈ የአንድን ታላቅ ሕዝብ እምነት፣ ታሪክና ማንነት የሚያቃልል የቤተ ክርስቲያኒቱን መንፈሳዊ ክብርና ልዕልና የሚጋፋ እጅግ አስነዋሪ ተግባር ነው። በመሆኑም የቅዱስ ላሊበላ ገዳም ሰበካ ጉባኤ አስተዳደር የሚከተሉትን ነጥቦች በጽኑ ያሳስባል። የመጀመሪያው መንፈሳዊ ቅሬታ። የቅዱስ ላሊበላ አብያተ ክርስቲያናት ለንግድ ማራኪነት ወይም ለእንስሳት መጠለያነት ተብለው የተሰሩ ተፈጥሯዊ ዋሻዎች አይደሉም። በሚሊዮኖች የሚቆጠሩ ምዕመናን በደማቸውና በአጥንታቸው ጠብቀው ያቆዩቸው፣ ዛሬም ድረስ ስርዓተ አምልኮ የሚፈጸምባቸው የተቀደሱ ስፍራዎች ናቸው። የእነዚህን አብያተ ክርስቲያናት ቅርጽ ለዝንጀሮች መኖሪያነት መጠቀም በዓለም ላይ ባሉ የኦርቶዶክስ ተዋሕዶ ምዕመናንና በኢትዮጵያውያን ላይ የተፈጸመና የተሰነዘረ ትልቅ የሞራል ስድብ ነው። ሁለተኛው የታሪክና ባህል ወረራ። ታላቁን የአፍሪካውያንን መንፈሳዊ ስልጣኔ ከአራዊት ጋር ቀላቅሎ ማቅረብ ምዕራባውያን አሁንም ድረስ ለአፍሪካ ያላቸውን ዝቅተኛና የተዛባ አመለካከት የሚያሳይ ነው። ይህ የስልጣኔና የመንፈሳዊ ብቃት አሻራችንን የዱር አራዊት መኖሪያነት የማድረግ ስልታዊ የታሪክ ዝርፊያና የባህል ወረራ ተደርጎ ሊወሰድ ይችላል። በመሆኑም የጥበቃ ጥሪ የኢትዮጵያ መንግስት፣ የውጭ ጉዳይ ሚኒስትር፣ በዩናይትድ ስቴትስ የኢትዮጵያ ኤምባሲና የቅርስ ጥበቃ ባለስልጣን ይህንን ክብረ ነክና አጸያፊ ድርጊት በአስቸኳይ እንዲያስቆሙና በሕግ እንዲጠይቁ እንማጸናለን። የዓለም የቅርስ ጥበቃ ድርጅት ወይም ዩኔስኮ ድርጊቱ ዓለም አቀፍ የቅርሶችን ክብርና ባለቤትነት የሚጥስ በመሆኑ ጭምር ተገቢውን እርምጃ እንዲወስድ እንጠይቃለን። ለተቋሙ የቀረበ ጥሪ በሰሜን ካሮሊና የሚገኘው መካነ አራዊት ይህንን ህንፃ ከአራዊት መጠለያነት በአስቸኳይ እንዲያወጣና ቦታውን የኢትዮጵያውያን እውነተኛ ታሪክና ስልጣኔ ወደሚያስተዋውቅ የባህል ማዕከልነት እንዲቀይረው እናሳስባለን። ካልሆነ ግን በዓለም ዙሪያ ያሉ ኢትዮጵያውያንና ሌሎች የታሪክ ወዳጆች ድምጻቸውን እንዲያሰሙ ጥሪያችንን እናስተላልፋለን። ማጠቃለያው ቅዱስ ላሊበላ ማንነታችን እንጂ መዝናኛችን አይደለም። የታሪክ መዛባትንና የክብር ዝቅጠትን በዝምታ ማለፍ ለቀጣዩ ትውልድ የሚተርፍ ጥፋት ነው። በመሆኑ መላው የኢትዮጵያ ሕዝብና የዓለም አቀፉ ማህበረሰብ ይህንን ድርጊት እንዲያወግዝ ስንል በቅዱስ ላሊበላ ስም ጥሪያችንን እናስተላልፋለን። የቅዱስ ላሊበላ ገዳም ሰበካ ጉባኤና አስተዳደር ቅዱስ ላሊበላ ኢትዮጵያ የሚል መግለጫ እንግዲህ መጋቢት 26 ቀን 2018 ዓ.ም ወጥቷል። እንግዲህ ከመግለጫው በኋላ ማዕከሉ ምን ምላሽ ሰጠ የሚለውን ነገር ማግኘት አልቻልኩኝም። እኔ ምን አዲስ መረጃ አለ ያንን ነገር ለማንሳት ወይም ደግሞ ይሄንን የኢትዮጵያውያንን የተቃውሞ ድምጽ ሰምተው ምን አደረጉ ስለሚለው መረጃ የለም ማለት ነው። ነገር ግን ኢትዮጵያውያን እንግዲህ ይሄ በማንነታችን ይሄ የሁላችንን ነው። የላሊበላ ቅርስ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻም አይደለም፣ ከኛ አልፎ የዓለም ቅርስ ሆኗል። የምንመካበት አንገታችንን ቀና አድርገን በዓለም መድረክ የምንቆምበት ነው። ቢያንስ እንደ አባቶቻችን
እነሱ የሰሩትን ያህል ትልቅ ነገር እንኳን መስራት ባንችል እነሱ ሰርተው ያለፉልንን ነገር ማስጠበቅና ክብሩን እንደጠበቀ ለቀጣዩ ትውልድ ማስተላለፍ የኛ ኃላፊነት ነውና እንዲህ አይነት ነገር ሆን ተብሎ በሚባል ደረጃ የሚሰሩ ነገሮችን ድምጻችንን አሰምተን ልንቃወም ይገባል ማለት ነው። ስለዚህ ይሄ ጉዳይ የሚመለከታችሁ መንግስት፣ ባህልና ቱሪዝም ሚኒስቴር መስሪያ ቤት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና ደግሞ ሁላችንም ኢትዮጵያውያን ይህን ነገር እንዲቀየርና እንዲነሳ የሁላችንም ድምጽ አስተዋጽኦ ያደርጋልና ትልቁን መኩሪያችንን መመኪያችንን እንደዚሁም ደግሞ ቅድስና የምናገኝበት መንፈሳዊ አገልግሎት የሚገኝበት የላሊበላ ውቅር አብያተ ክርስቲያን የእንስሳት መካን ሆኖ ማየት እጅግ ያማል። በእኛ ዘመን እጅግ ያሳዝናል። እኛን የተወከልነው በሰሜን ካሮሊና ላይ እንስሳ ተደርገን ነውና ያ የቅኝ ግዛት ዘመን በአባቶቻችን ተጋድሎ አብቅቷል አይደለ? ሀገራችን ኢትዮጵያ ቅኝ አልተገዛችም፣ መሬቷ ቅኝ አልተገዛችም በአባቶቻችን ተጋድሎ። ዛሬ ደግሞ ዘመኑ እንግዲህ የቴክኖሎጂ የዲጂታል ጊዜ ነውና ይህ ነገር በዘመናዊ ቅኝ ግዛት ስለሆነ ልንቃወመው፣ እምቢ ልንለው፣ እንዲነሳም ተጽዕኖ ልናደርግ ይገባል የሚለውን እኛም በዚህ አጋጣሚ ድምጻችንን ለማሰማት እንወዳለን።